ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኮንሱመር ቢሄቪየር ቻፕተር 4 ፐርሰናሊቲ በሚል ርዕስ እንማማራለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ስታደርጉ የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ወይም ማስታወቂያ ይደርሳችኋል ማለት ነው። ሶሻል ሚዲያ አካውንት የኔ ቱቶሪያል በሚል ዩዘር ኔም ቴሌግራም፣ ቲክታክ ኤንድ ዩቲዩብ ላይ ታገኙታላችሁ። የዛሬውን ትምህርታችንን እንጀምራለን ማለት ነው። በዛሬው ቪዲዮአችን የምናየው ስለ ፐርሰናሊቲ ነው። ያ ማለት እንግዲህ ፐርሰናሊቲያችን እንዴት ነው ከፕሮዳክት ምርጫ ከብራንድ ምርጫ ወይም ደግሞ ከኮንሱመር ቢሄቪየር ጋር የሚገናኘው የሚለውን ነገር እናያለን ማለት ነው። በጣም ኢንተረስቲንግ ፓርት ነው። እስከ መጨረሻው አብራችሁን ቆዩ። ፐርሰናሊቲ ምንድን ነው ሲባል እንግዲህ ዲፋይን ሲደረግ ፐርሰናሊቲ በተለያየ መንገድ ዲፋይን ይደረጋል። ፐርሰናሊቲ ማለት እንግዲህ ፐርሰናል ዩኒክ የሆነ ሳይኮሎጂካል ሜካፕ ነው። አንድ ሰው የተለየ የሚያደርገው የስነ ልቦና መዋቅር ነው ማለት ነው። ስነ ልቦናዊ መዋቅሩ የአንድ ሰው ዩኒክ የሆነ ያንን ሰው የተለየ የሚያደርገው የስነ ልቦናዊ ስሪት እሱን ፐርሰናሊቲ እንለዋለን። ኤንድ ኦልሶ ኮንሲስተንስ የሆነ ኢንፍሉንስ የሚያደርስበት ያ ማለት ለኢንቫይሮንመንቱ የሚሰጠው ሪስፖንስ ለኢንቫይሮንመንቱ የሚሰጠው ምላሽ ላይ ተጽዕኖ የሚያሳድር የስነ ልቦና ስሪት እሱ ፐርሰናሊቲ እንለዋለን። ያ ማለት ደግሞ ፐርሰናሊቲ ምንድነው? አን ኢንዲቪጁዋል ካራክተሪስቲክስ ነው፣ ደግሞ የግለሰቦች መለያ ባህሪ ነው። ኤንድ ቴንደንሲ አክሮስ ሲሚላር ሲቹዌሽን ሰዎችን ሁለት ሰዎችን በተመሳሳይ ሲቹዌሽን ብናደርጋቸው የተለያየ ምን አላቸው? ሪስፖንስ አላቸው። ለምን? ፐርሰናሊቲያቸው ስለሆነ እሱ ነው የሚለን። በተመሳሳይ ሲቹዌሽን ሰዎች የሚኖራቸው ሪስፖንስ ያንን ሪስፖንስ ሲሰጡ የሚያሳዩት ካራክተሪስቲክስ ፐርሰናሊቲ እንለዋለን። ኤንድ ኦልሶ ፐርሰናሊቲን ኢንዲቴል ዲፋይን ሲያደርጉት እዚህ ጋር ዳይናሚክ ኦርጋናይዜሽን ነው ወይም ደግሞ ሜካፕ ነው ብለናል። ስሪት ነው። ሜካፕ ዳይናሚክ የሆነ ሂደታዊ ስታቲስቲክስ ዝም ብሎ የሚቆም ሳይሆን በጊዜ ሂደት አፕዴት የሚሆን ዳይናሚክ የሆነ ስሪት ኦርጋናይዜሽን ነው። ኢንሳይድ ዘ ፐርሰን የሰው ውስጥ ወይም ደግሞ የሰው ውስጣዊ ማንነት ነው። ኤንድ ኦልሶ ሳይኮ ፊዚካል ሲስተም ኤንድ ፊዚካል አፒሪያንስ ኦር ሁ ዊ አር የሚለውን ነገር የሚመልስልን ዳት ክሬት ፐርሰንስ ካራክተሪስቲክስ ፓተርን ነው። የአንድን ሰው የካራክተሪስቲክስ ወይም ደግሞ የባህሪ ስሪት ክሬት የሚያደርግ ስለ ቢሄቪየሩ ስለ ድርጊቱ አስተሳሰቡ ኤንድ ፊሊንጉ የሚሰራበት እሱ የተሰራበት ነገር ምን እንለዋለን? ፐርሰናሊቲ። ዳይናሚክ የሆነ ኦርጋናይዜሽን ተለዋዋጭ የሆነ ስሪት ዊዝን ኤ ፐርሰን ኢንሳይድ ኤ ፐርሰን በሰዎች ውስጥ የሚገኝ ኤንዶ ሳይኮ ፊዚካል ሲስተም ወይም ደግሞ የፊዚካል አፕሪያንሱ ኤንድ ኦልሶ ሁ ዊ አር የሚለውን ነገር የያዘ ዳት ክሬት ፐርሰናል ካራክተሪስቲክስ ፓተርን ኦፍ ቢሄቪየር የሂሳቢውን ፓተርን የድርጊቱን ፓተርን የስሜቱን ፓተርን የተሰራበት ነገር ፐርሰናሊቲ እንለዋለን። እያንዳንዱ ዲፋይን እናደርጋቸዋለን። ዳይናሚክ ኦርጋናይዜሽን ሲል፣ ኢንሳይድ ፐርሰን ሲል፣ ሳይኮ ፊዚካል ሲስተም ሲል የሚለውን ነገር ማለት ነው። ዳይናሚክ ኦርጋናይዜሽን ሲባል ኦንጎይንግ አጀስትመንት ሪአጀስት ይደረጋል። ፐርሰናሊቲ በጊዜ ሂደት ሪአጀስት ይደረጋል፣ ይሻሻላል ማለት ይስተካከላል። አዶፕሽን ቱ ኤክስፒሪየንስ ከልምዳችን አንጻር ካራክተሪስቲኮቻችን ወይም ደግሞ ፐርሰናል ትሬቶቻችን ኢኒሴንስ ቢሄቪየራችን፣ ቶታችን፣ አስተሳሰባችን፣ ፊሊንጋችን፣ ስሜታችን አዳፕት ይሆናል፣ ይቀየራል ማለት ነው። ኤንድ ኮንቲኒዩሊ አፕግሬድ ኤንድ ሜንቴን ይሆናል። አሁንም በቀጣይነት እየተሻሻለ የሚቀጥል ነው ማለት ነው። ዳይናሚክ ነው የምንለው ለዛ ነው። ኢንሳይድ የፐርሰን ስንል ዳትስ ኢንተርናል ስቶሬጅ ኦፍ ፓተርን ወይም ደግሞ ውስጥ ላይ ስቶሩን የሚቀመጥ ነገር ነው የፐርሰናሊቲ የምንለው ነገር። ስለዚህ ኢንሳይድ ወይም ደግሞ ስቶርድ የሚሆን ኢንተርናል ስቶሬጃችን ጋር ስቶርድ ነው የሚቀመጥ ፓተርን ነው ማለት ነው። ያ ፓተርን እንግዲህ ቢሄቪየራችንን፣ ቶታችንን፣ ፊሊንጋችንን ክሬት የሚያደርገው ማለት ነው። ሌላው ሳይኮፊዚካል ሲስተም ነው ስንል ደግሞ ጃስት ፊዚካል አፕሪያንሳችን ኤንድ ኦልሶ ማንን የሚለውን ነገር የሚመልስልን ነገር ነው። ዳትስ ሳይኮፊዚካል ሲስተም እንለው እሱ ነው። ሌላው ካራክተሪስቲክስ ፓተርን ነው። ያ ማለት ኮንሲስተንስ የሆነ ኤንድ ኮንቲኒየስ የሆነ ምንድነው? አይዴንቲቲ ሰዎችን የሚለይ ማንነት ነው ማለት ነው። ዳትስ ፓተርን የሚለው እሱ ነው። ሌላው ቢሄቪየር ቶት ኤንድ ፊሊንግ የምንለው አለ።
እነዚህ ነገሮች አሉ። ቶት ቢሄቪየር ኦር አክት ኦር ዲሲሽን ሜኪንግ ፕሮሰስ ቶት ዳት ቲንኪንግ ኤንድ ፊሊንግ የሚለው ኢሞሽን ነው። እነዚህ ነገሮች ፐርሰናሊቲ ኢንዲኬት የሚያደርጉ ሲሆኑ ዳር ዋይድ ሬንጅ ኦፍ ሳይኮሎጂካል ኤክስፒሪየንስ ኦር ማኒፌስቴሽን የሰውየውን ሳይኮሎጂካል ኤክስፒሪየንሱን ወይም ደግሞ ማኒፌስቴሽኑን ኤክስፕረስ የሚያደርጉ ኢንዲኬት የሚያደርጉ ናቸው ማለት ነው። ሶ ዳት ፐርሰናሊቲ ኢዝ ዲስፕሌይ ኢን ሜኒ ዌይ። ሶ የአንድ ሰው ፐርሰናሊቲ ወይም ደግሞ ማንነት ደግሞ በብዙ መንገድ ሊታይ ሊገለጽ ይችላል ማለት ነው። ስለዚህ ፐርሰናሊቲ የምንለው ይሄ ነው። ዳይናሚክ ነው፣ ኢንተርናል ፓተርን ነው፣ ሳይኮፊዚካል ሲስተም ነው፣ ካራክተሪስቲክስ ፓተርን ነው። ኤንድ ኦልሶ ቢሄቪየራችን፣ ቶታችን፣ ፊሊንጋችንን ሼፕ ያደረገው ክሬት ያደረገው ካራክተሪስቲክስ ፓተር ፐርሰናሊቲ እንለዋለን ማለት ነው። ፐርሰናሊቲ እንለዋለን። ሌላኛው ስለ ፐርሰናሊቲ ደግሞ የፍሩዲያን ሳይኮ አናላይሲስ አለ ወይም ደግሞ ሲግመንት ፍሮይድ ያጠናው ወይም ደግሞ እሱ ፐርሰናሊቲን አንደርስታንድ ያደረገበት ወይም ኤክስፕረስ ያደረገበት ወይ አለ። እሱን እናያለን። ከሱ አንፃር ፐርሰናሊቲ ምንድን ነው የሚለውን ሶ በፍሩዲያን ወይም ደግሞ በፍሩዲያን ሳይኮ አናላይሲስ መንገድ ሂውማን ፐርሰናሊቲ ወይም ደግሞ የሰው ማንነት ምንድን ነው ስንል በሶስት ፓርት ያየዋል። ኤድ፣ ኢጎ ኤንድ ሱፐር ኢጎ በሚል ፓርቶች ማለት ነው። የመጀመሪያው ኤድ ነው። ኤድ የሚያሳየን የፐርሰናሊቲ ፓርት ነው። አንድ የማንነት አካል ክፍል ነው ማለት ነው። አንድ ሰው ፐርሰናሊቲው በኤድ ኤክስፕሬስ ይደረጋል፣ በኢጎ በሱፐር ኢጎ ማለት ነው። ስለዚህ አንድ ሰው ፐርሰናሊቲ እነዚህ ሶስት ነገሮች ያሉት ነው የሚለን። እንደዛ ሲል ኤድ የምንለው ነገር ምንድነው ነው የሚለን ፕሌዠር ፕሪንሲፕል ነው። ሁልጊዜም ቢሆን ደስተኝነትን የሚፈልግ ማንነት አለን ሰዎች ወይም ደግሞ ሰዎች አላቸው ማለት ነው። ሁልጊዜ ደስተኛ እንዲሆኑ የሚገፋፋ ማንነት አላቸው። እንደዛ እንዲያደርጉ ቢሄቭ እንዲያደርጉ እንደዛ እንዲያስቡ እንደዛ እንዲሰማቸው የሚፈልግ ፓርትስ ኦፍ ፐርሰናሊቲ ያለ እሱ ኤድ እንለዋለን። ኦር አኒማል ፓርት ኦፍ ማይንድ ወይም ደግሞ የእንስሳዊነት ባህሪ እንደማለት ነው። ኤንድ ኦልሶ ቴምፕቴሽን ወደ ሮንግ ወደሆነ ኢሞሽናል አክሽን ወይም ደግሞ ስህተት ወደሆነ ነገር የሚመራን ማለት ነው። እሱን ነው ኤድ የምንለው። ኤድ የምንለው የሰው ልጅ ባጭሩ እንስሳዊ ባህሪው የሚያየው ወይም ደግሞ እንስሳዊ ባህሪው እንዲያየል የሚገፋፋው ስሜት ወይም ደግሞ ማንነት ኤድ የምንለው። በጣም ፓወርፉል ድራይቭ ነው፣ ኃይል ያለው ነው። ጀስት ሴክስ ኤንድ አግሬሲቭ የሆነ ሳቲስፋክሽን፣ ኢሚዲየት የሆነ ሳቲስፋክሽን፣ ኢሚዲየት የሆነ እርካታን የሚፈልግ የሰው ልጆች ፍላጎት ያለበት ወይም ደግሞ የሚንጸባረቅበት ሲሆን ብዙ ጊዜ አንኮንሺየስ ነው ወይም ደግሞ ሰዎች ያን ያህል ማወቅ አንፈልግም አናውቀውም ይሄን እንትናችንን ማለት ነው። ይሄን ነገራችንን ይሄንን ፐርሰናሊቲያችንን ማለት ነው። ይሄንን ፐርሰናሊቲያችንን ያን ያክል አናውቀውም ማለት ነው። እሱን ኤድ እንለዋለን። ሌላኛው ኢጎ ነው። ኢጎ የምንለው ደግሞ ምንድነው? ኢን ሪል ወርልድ ላይ ወይም ደግሞ ሪያሊስቲክ ፕሪንሲፕል ወይም ደግሞ እውነተኛ ሁኔታዎች ላይ ያለውን ነገር መሰረት አድርጎ ኦፕሬት እንድናደርግ ቢሄቭ እንድናደርግ እንድናስብ ነገሮችን እንድናከናውን የሚያደርገን ነው ኢጎ የምንለው ማለት ነው። ራሽናል የሆነ ፓርትስ ኦፍ ፐርሰናሊቲያችን ምክንያታዊ የሆነው እኛነታችን ማለት ነው። እዚህ ጋር ራሽናል ነን። ውሳኔዎችን ስንወስን፣ ስናስብ፣ ድርጊቶችን ስናደርግ በምክንያት ነው ማለት ነው። ሌላው ኮንሺየስ ነው ወይም ደግሞ ንቃተ ህሊና አለን። እዚህ ጋር ንቃተ ህሊናችንን እንጠቀመዋለን ማን ላይ? ኢጎ ላይ ማለት ነው። ስለዚህ ዘ ቲንኪንግ ፓርትስ ኦፍ አወር ፐርሰናሊቲ የሚያስበው የኛ ፐርሰናሊቲያችን እሱን ኢጎ እንለዋለን። ስለዚህ አወር ሰልፍ ኢሜጅ ውድ ቢ ኮንቴን ዊዝን ፍሩዲያን ዲስክሪፕሽንስ ኦፍ ኢጎ። እኛ ስለራሳችን ያለን ኢሜጅ ስለራሳችን ያለን አመለካከት የት ጋር ነው የሚካተተው? ኢጎ ጋር ነው የሚካተተው ማለት ነው። ኢጎ ጋር ነው የሚካተተው። ስለዚህ ስለራሳችን ያለን ኢሜጅ ነው። ኢጎ ጌትስ ወርኪንግ ኢነርጂ ፍሮም ኤድ። ኢጎ ስራውን እንዲሰራ ኢነርጂ ወይም ደግሞ ኃይል ወይም ደግሞ ግፊት የሚያገኘው ከኤድ ነው ወይም ደግሞ ከቴምፕቴሽን ፓርት ነው፣ ከአኒማል ፓርት ኦፍ ሂውማን ወይም ደግሞ ማይንድ ነው ማለት ነው። ነገር ግን ይለናል ኤድ የምንለው ወይም ደግሞ ይሄ ፕሌዠር ፕሪንሲፕልን ብቻ የሚከተለው በጣም ስትሮንግ ከሆነና ኢጓችንን ትሪት ካደረገው ከተፈታተነው ምንድነው የሚያደርገው? ኢጓችንን
ዲፌንድ ያደርጋል ራሱን ማለት ነው። ራሱን ዲፌንድ ማድረግ ይሞክራል ወይም ስለዛ ነገር ላለማወቅ ይሞክራል። ስለ ኤዱ ወይም ደግሞ ስለዚህኛው ፍላጎቱ ማለት ነው ላለማወቅ በዛ መንገድ ራሱን ትሪት ያደርጋል ማለት ነው። ሌላኛው ሱፐር ኢጎ ወይም ደግሞ ቨርቹ የምንለው ነው። ሱፐር ኢጎ የምንለው ልክ እንደ ኤድ አንኮንሺየስ ላይ ነው ያለው ወይም ደግሞ አናዌር ነን ስለዛ ነገር ማለት ነው። ነገር ግን እዚህ ጋር ምንድነው ሱፐር ኢጎ ላይ ሰዎች በጣም መልካም መሆን ሲፈልጉ ማለት ነው ይሄ የመላእክነት ባህሪያቸው የጡርነት ባህሪ የሚያደላ እንደዛ እንድናደርግ የሚፈልግበት ማንነታችን እንደዛ እንድናስብ የሚያደርገን ፓርት ኦፍ ማይንዳችን ነው። እሱን ሱፐር ኢጎ ኦር ቨርቹ የምንለው እሱ ነው። ሶ ኢት ኢዝ ፓርት ኦፍ አወር ፐርሰናሊቲ ነው። ሱፐር ኢጎ የምንለው የፐርሰናሊቲ አንድ አካል ነው ወይም ደግሞ ፓርት ነው። ስለዚህ ራይት ኤንድ ሮንግ ትክክል ነው ስህተት ነው ብለን ነገሮችን ትክክለኛውን ነገር ብቻ እንድናደርግ ሞራሊቲ የሚለው ነገር ኮንሲደር እንድናደርግ የሚያስበን ነው እንድናደርግ የሚያሳስበን ነገር ነው ማለት ነው። ሶ ሞራሊቲ እንድናስብ ከቤተሰቦቻችን፣ ከጓደኞቻችን፣ ከሃይማኖት ተቋሞቻችን የተማርነውን ነገር አስበን ነገሮችን በዛ መንገድ እንድናደርግ የሚያደርገን ሱፐር ኢጎ እንለዋለን። ሶ ባጭሩ ሱፐር ኢጎ ማለት ሰዎች ጥሩ ለመሆን ሲሞክሩ የሚያደርጉት ድርጊት ነው ማለት ነው። የሚያደርጉት ድርጊት ነው። ሰው በዛ መንገድ ነው ሌላው ሱፐር ኢጎ ካን ቢ ጀስት አስ ፓወርፉል ነው። ልክ እንደ ኤድ ወይም ደግሞ እንደ ፕሬዠር ፕሪንሲፕል በጣም ከፍተኛ የሆነ ፓወር አለው ማለት ነው። ሶ በዛ መንገድ ነው። ስለዚህ እሱ በዛ መንገድ ፓወርፉል ከሆነ እና ሱፐር ኢጎአችን በሚለን መንገድ አክት ማድረግ ካልቻለን ምን ይሰማናል? ፊሊንግ ኦፍ ገልቲ ወይም የበደለኝነት ስሜት የጥፋተኝነት ስሜት ይሰማናል ማለት ነው። ያን ነገር ባለማድረጋችን እንደ ወንጀለኛነት ወይም ይጸጽተናል። እንደዚህ አይነት ስሜት እንዲሰማን ያደርጋል። ሶ እንደዚህ ነገሮች አሉ። ሶ እዚህ ጋር አሁን የሰው ልጅ ይለናል ዞሮ ባጭሩ ሲግመንድ ፍሮይድ 3 ነገሮች አሉት የሰው ልጅ ማንነት ፐርሰናሊቲ። አንደኛ ኤድ ወይም ደግሞ በቃ የሚያስደስተውን ብቻ ሰው ማድረግ ነው። ሰው ምን ይለኛል ምናምን ብሎ ማሰብ መጨነቅ አያስፈልግም። ኤድ ላይ ማለት በቃ ዱኢት ነው። ሱፐር ኢጎ ደግሞ ምን ይላል? ኖ እንደዛ አይደለም። በቃ ማህበረሰቡ የሚፈልገው ነገር አለ። ሰው በዛ መንገድ ነው ነገሮች መሆን ያለባቸው እንጂ መጥፎ ነገሮች ማድረግ የለብንም። ሰው አትስገብገብ አይነት ነገር ነው። ሰው ሁለቱ ኦፖዚት ናቸው። ሰው እዚህ ጋር ምንድነው ኢጎ ነው ስራውን የሚሰራው። በዚህ መሃል የሁለቱን አለመስማማት ወደ መስማማት የሚያመጣው ኢጎ ነው ማለት ነው። ሶ በሁለቱ መካከል ሰላም እንዲሰፍን ያደርጋል ኢጎ። ያ ማለት ምንድነው? ኤድ የሚፈልገውን ፍላጎት በሱፐር ኢጎ ፕሪንሲፕል እንዲሆን ማድረግ ነው። ግልጽ ነው አይደል? ያ ማለት አንድ ሰው ነገሮችን ማድረግ ሲፈልግ የማህበረሰቡን ባህል ወግ ምናምን ሳይጥስ ምን ማድረግ ነው? ነገሮችን እንዲያደርግ ወይም ደግሞ ይሄ ኤድ ወይም ደግሞ ፕሌዠር ፕሪንሲፕሉን ሳቲስፋይ እንዲያደርግ ያደርጋል ማለት ነው ኢጎ ማለት ነው። ሶ በዚህ መንገድ የሰው ልጅ ኦፕሬት ያደርጋል ይለናል። ሌላኛው ከሲግመንድ ፍሮይድ በኋላ ከሲግመንድ ፍሮይድ በኋላ የተነሱ ወይም ደግሞ ኒዮ ፍሮይዲያን ቲዮሪ የሚባሉ አሉ ስለ ፐርሰናሊቲ። እዚህ ጋር ደግሞ ሶሻል ሳይኮሎጂካል ኦር ኒዮ ፍሮይዲያን ቲዮሪ ይባላሉ። ሶ እዚህ ጋር እነዚህ ደግሞ ምንድነው የሚያወሩና ፐርሰናሊቲ ነው የሚለን። ፐርሰናሊቲ ቢውልድ የሚደረገው በሶሻል ሪሌሽንሺፕ ነው። ስለዚህ ሶሻል ሪሌሽንሺፓችን ፐርሰናሊቲን ቢውልድ ለማድረግ ዘ ፎርሜሽን and the development of personality base ነው ፋንዳሜንታል ነው። ሶ አንድ ሰው ፐርሰናሊቲን ቢልድ የሚያደርገው በማህበራዊ ግንኙነት ነው ይላልና ሶ 3 አይነት ማንነት ሊኖረን ይችላል በማህበራዊ ግንኙነታችን ወይም ደግሞ በሶሻል ሳይኮሎጂ ወይም በኒዮ ፍሮይዲያን ቲዮሪ አንፃር ማለት ነው። ሶ በእነዚህ ቲዮሪ አንፃር ሶ ካርን ሆርን የሚባል ሰውዬ ነው። አንደኛ ኮምፕሊያንት ልንሆን እንችላለን፣ ሁለተኛ አግሬሲቭ፣ ሶስተኛ ዲታችድ ልንሆን ይችላል ዲታችድ። ሶ እነሱን እናያቸው። ካድ ሞዴል ይባላሉ ባጭሩ። ሶ ኮምፕሊያንት ኢንዲቪጁዋል ወይም ደግሞ ኮምፕሊያንት ፐርሰናሊቲ ያላቸው ሰዎች ጋር መቅረብ የሚፈልጉ ወደ ሰዎች ጋር መወዳጀት የሚፈልጉ ወደ ሰዎች መቅረብ የሚፈልጉ ሰዎች ጋር መግባባት፣ መወዳጀት፣ መፋቀር የሚፈልጉ ማለት ነው። ስለዚህ እንደዚህ አይነት ሰዎች ወይም ደግሞ እንደዚህ አይነት ፐርሰናሊቲ ያላቸው ሰዎች ወይም ደግሞ ኮምፕሊያንት የሆኑ ኢንዲቪጁዋሎች ብዙ ጊዜ የሚጠቀሙት የፕሮዳክት አይነት የሚመርጡት ብራንድ ታዋቂ ብራንዶችን ይመርጣሉ፣ ይጠቀማሉ ማለት ነው። ሌላኛው ሁለተኛው አግሬሲቭ ኢንዲቪጁዋልስ። እነዚህ ደግሞ
ሌሎችን ሰዎች መቃረን ነው የሚፈልጉት፣ ማኒፑሌት ማድረግ ነው። ነገር ግን እንደዚህ አይነት ሰዎች ምን አላቸው? ሀይ የሆነ ኒድ ፎር አቺቭመንት፣ በቃ ስኬታማ መሆን ይፈልጋሉ። በጣም ፓወርፉል ናቸው። ሰክሰስፉል መሆን ይፈልጋሉ። ከሌሎች የተለዩ ሆኖ በቃ በተቃራኒ መቆም ይፈልጋሉ። ሌሎችን አጌንስት ነው የሚያደርጉት፣ አግሬሲቭ የሆኑ ሰዎች ማለት ነው። ሶ እንደዚህ አይነት ሰዎች ደግሞ ምን አይነት ፕሮዳክት ነው የሚመርጡት? ስፔሲፊክ የሆነ ብራንድ ነው የሚፈልጉት ማለት ነው። ስፔሲፊክ የሆኑ ብራንዶችን ይፈልጋሉ። ሌላው ዲታችድ ናቸው። ዲታችድ የሚባሉት ደግሞ ገለል የሚሉ ማለት ነው። በቃ ከሰዎች ጋር መፋቀርም አግሬሲቭ መሆን የማይፈልጉ በቃ ራሳቸውን ችለው ብቻ ከሰዎች ተነጥለው የሚሄዱ ማለት ነው። ብዙ ጊዜ ብቻቸውን የሚሆኑ ሰዎች ናቸው። ሶ እነዚህ ዲታችድ ይባላሉ። ሶ እንደዚህ አይነት ሰዎች ዘ ፊል ኤ ኒድ ፎር ሰልፍ ሪሊያንስ፣ ራሳቸውን የመቻል ስሜት እንዲሰማቸው፣ ኢንዲፔንደንት ኤንድ ፍሪደም ይሰማቸዋል። ሶ እንደዚህ አይነት ሰዎች ብዙ ጊዜ የሚጠቀሙት የፕሮዳክት አይነት ስለ ፕሮዳክት ስለ ብራንድ ያላቸው እውቀት ያን ያክል ነው። ሶ ሊስት አዌር ኦፍ ብራንድ ኦር ፕሮዳክት ላይ ያላቸው እውቀት ያን ያክል ነው ማለት ነው። ሶ ዛት ማች እንትን አይሉ ማለት ነው። ሶ ኮምፕሊያንት የምንላቸው ሰዎች ምን አይነት ፕሮዳክት ይመርጣሉ? ታዋቂ ብራንዶችን እና ፕሮዳክቶችን ይጠቀማሉ ማለት ነው፣ ማርኬቲንግ ጋር የሚያያዘው። አግሬሲቭ የምንላቸው ደግሞ ስፔሲፊክ የሆኑ ፕሮዳክቶችን ይመርጣሉ ነው። ሶ ዲታችድ የሆኑ ያ ማለት ከሌሎች ሰዎች ተቃራኒ መሆን ሳይሆን የሚፈልጉትኝ በቃ ሌሎች የሚጠቀሙትን ነገር አያደርጉም። ከሌሎች የተለየ ነገር ማድረግ ይፈልጋሉ እነዚህ አግሬሲቭ የምንላቸው ሰዎች ማለት ነው። ሌላው ዲታችድ የሚባሉት ደግሞ እነዚህ ሊስት አዌርነስ ኦፍ ብራንድ፣ ስለ ብራንድ ያላቸው እውቀት ያን ያክል ነው፣ በቃ ዝቅ ያለ ነው። ሶ የብራንድ አመራረጣቸው ዌል ኖን የሆኑ ብራንዶች ጋር ምናምን በቃ ጀስት ማተር ያደርጋቸውን ብዙ ጊዜ ማለት ነው። ሌላኛው ትሬት ቲዮሪ ነው። ሶ እዚህ ጋር ትሪት የምንለው ነገር ምንድን ነው? ሶ ትሪት ቲዮሪ ስለ ፐርሶናሊቲ የሚለን አሁን ፐርሶናሊቲ ፍሩድ ምን ይለናል? ሳይኮ ምንድነው ኒዮ ፍሩዲያን ወይም ደግሞ ሶሻል ሳይኮሎጂስቶች ምን ይሉናል የሚለውን አየን። ዜን ትሪት ቲዮሪ ስለ ፐርሶናሊቲ ምን ይለናል የሚለውን እናያለን። ሶ ትሪት የምንለው ነገር ፕሬዲስፖዚሽን ቱ ሪስፖንድ የፓርቲኩላር ወይ ማለት ቅድመ ዝግጅት ነው። ከዚህ በፊት የሆነ ነገር ቀድመ የሆነ ሪስፖንስ ለመስጠት ቀድሞ ፕሪ ዲስፖዚሽን የሆነ ሪስፖንስ አለን። ኢን ፓርቲኩላር ወይ ነገሮችን ሪስፖንድ ለነገሮች የምንሰጠው ሪስፖንስ ምንድነው? ፕሪ ዲስፖዝድ የሆነ ቀድመን የተዘጋጀንበት ነገር ነው ማለት ሶ እሱን ትሪት እንለዋለን። ሶ ሰዎች ባላቸው ትሪት ወይ ባላቸው ዲስፖዚሽን ለነገሮች ሪስፖንስ ይሰጣሉ፣ ቢሄቭ ያደርጋሉ፣ በዛ መንገድ ያስባሉ። ሶ ትሪት አር ዩዝድ ቱ ዲፋይን ቢሄቪየር ኦፍ ኮንሱመር። ትሬትስ የምንላቸው ነገሮች ኮንሱመሮችን ይገልጹልናል ነው፣ ዲፋይን ያደርጉልናል ወይም ደግሞ ስለ ኮንሱመሮች ያስረዱናል ነው። ሶ ዜር አር ማኒ ቲዮሪ ኦፍ ፐርሶናሊቲ፣ በጣም ብዙ ስለ ፐርሶናሊቲ የሚወሩ ቲዮሪዎች አሉ። ዘ ሞስት ፓወርፉል የምንላቸው ግን ከማርኬቲንግ ኮንቴክስት አንጻር ትሪት ቲዮሪዎች ጥሩ ናቸው። ሶ ትሪት ቲዮሪ ኤግዛማይን ትሪት ቲዮሪ ምን ብሎ ይገልጽልናል? ፐርሶናሊቲ አስ ኢንዲቪጁዋል ዲፈረንስ፣ ማንነትን በግለሰቦች ልዩነት ይገልጽልናል። ሶ ያ ነገር ደግሞ ማርኬተሮች ሴግመንት ለማድረግ ይረዳቸዋል ማለት ነው። ሶ በፐርሶናሊቲ ዲፈረንሳቸው ማርኬት ሴግመንት ወይም ደግሞ አንድን ማስን ማርኬት ወደ ተለያየ ግሩፕ ኦፍ ከስተመር መመደብ እንዲችሉ ያስችላል ማለት ነው። ስለዚህ ትሪት ቲዮሪዎች ብዙ ጊዜ ከማርኬቲንግ ኮንቴክስት ጋር አብረው የሚሄዱ ናቸው ማለት ነው። ሶ አንደኛው መልቲ ትሪት አፕሮች የምንለው ነው። መልቲ ትሪት ፐርሶናሊቲ ሶ መልቲፕል ትሪቶችን ወይም ደግሞ መልቲፕል መለያዎችን ወይም ደግሞ ፐርሰናል ኳሊቲ ትሪት ማለት የአንድ ሰው መለያ ኳሊቲ ማለት ነው፣ ካራክተር እንደማለት ነው። ሶ በጣም ብዙ መለያ አንድን ሰው ሊለዩልን የሚችሉ ኢለመንቶች ወይም ደግሞ ትሬቶች ወይም ደግሞ ኳሊቲዎችን ኮምባይን በማድረግ ምን ማድረግ ነው? ያንን ሰው መግለጽ ማለት ነው። እሱን መልቲ ትሪት ፐርሶናሊቲ እንለዋለን። ስለዚህ ኮምቢኔሽን ናቸው፣ ሰቨራል ትሪቶች ኮምባይን የሚሆኑበት ናቸው። ስለዚህ ያንን ሰው የሚገልጹልን ሶ መልቲ ትሪቲ የምንላቸው በማርኬተሮች ብዙ ጊዜ ማርኬተሮች ይጠቀሟቸዋል። 5 ፋክተር ሞዴልስ ይባላሉ። ማርኬቲንግ ላይ ብዙ ጊዜ ፕራክቲስ የሚደረጉ ናቸው። ሶ እነዚህ እዚህ ቲዮሪ ላይ እነዚህ ቤዚክ አምስቶቹ ትሪቲዎች በጀነሪክ በሆነ መንገድ ወይም በጄኔቲክ ወይም ደግሞ በኤርሊ ለርኒንግ በመማር በሂደት የምንማረው ወይም ደግሞ ከቤተሰብ በጄኔቲክ የምናገኛቸው ትሪቶች ሊሆኑ ይችላሉ። ሶ እነሱን እናያቸው። ሶ እነዚህ 5 ሞዴሎች ነው። እነዚህ 5 ሞዴሎች ወይም ደግሞ እነዚህ ትሪቶች የከስተመሩን ባርጌኒንግ ፓወር፣ ኮምፕላያንት ኤንድ ኮምፕሌሲቭ ሾፒንግ ወይም ደግሞ አጠቃላይ የኮንሱመሩን ቢሄቪየር እንድንረዳ ያደርጉናል ማለት ነው። አሴ ማርኬተር እናያቸው። ለምሳሌ ኤክስትሮቨርዥን
ኤክስትሮቨርዥን የምንላቸው የሚባል ካራክተር ያላቸው ሰዎች አሉ። ወይም ደግሞ ኤክስትሮቨርዥን ትሪት ያላቸው እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ኤክስትሮቨርዥን የሚባሉት እንግዲህ በጣም ሰው የበዛበት ጋር መገኘት የሚወዱ ብቻቸውን መሆን የማይወዱ ሰዎች ጋር ሲሆኑ ማውራት ደስ የሚላቸው በጣም ቦልድ የሆኑ ሰዎች ጎልቶ የሚታዩ ሰዎች ናቸው። የዚህ ተቃራኒ ደግሞ ኢንትሮቨርዥን አይነት ሰዎች ኢንትሮቨርዥን ይባላሉ፣ ኤክስትሮቨርዥን ተቃራኒ። ስለዚህ አንደኛው ኤክስትሮቨርዥን ነው፣ አንደኛው ሞዴል ማለት ነው። ከሞዴሎቹ መካከል 5 ናቸው። 1 2 3 4 5 ናቸው። አንደኛው ኤክስትሮቨርዥን። ሌላኛው ኢንስቴብል የሆኑ ሰዎች አሉ። በቃ ሰዎች ሙዲ የሆኑ ኤንድ ቴምፐራመንታል ወይም ደግሞ እንደዚህ ተለዋዋጭ በቃ እንደዚህ ሲነኳቸው ቁጥጥ የሚሉ የሆኑ ሰዎች ብስጭ የሆኑ ሰዎች ማለት ነው። ኤንድ ቴች የሆኑ ሰዎች አሉ። እነሱ ኢንስቴቢሊቲ ይባላሉ። ሌላው አግሬብልነስ አይነት ትሪቲ ያላቸው ሰዎች አሉ። አግሬብልነስ የሚባለው ለምሳሌ ሲምፓቲ የሌሎችን ሀዘን የሚረዱ ሌሎች የሚያዝኑ ሌሎች መልካም የሆኑ ሰዎች ትሁት የሆኑ ሰዎች እዚህ ጋር ሲምፓቲክ የሆኑ ካይንድ የሆኑ ፖላይት የሆኑ ሰዎች ማለት ነው አግሬብል ይባላል። ሌላው ኦፕንነስ ቱ ኤክስፒሪየንስ ኢማጂኔቲቭ የሆኑ ለአዲስ ነገር ግልጽ የሆኑ ማለት ነው። ለአዲስ አስተሳሰብ ለውጥ ለመቀበል ክፍት የሆኑ ሰዎች አሉ። እነሱ ደግሞ ኦፕንነስ ቱ ኤክስፒሪየንስ ይባላሉ። ስለዚህ ኢማጂኔቲቭ የሆኑ እንደዚህ ራዕይ ያላቸው አፐርሼት አርት እንዲህ ጥበብ ምናምን የሚወዱ ሰዎች አዳዲስ መፍትሄዎችን አዳዲስ ነገሮችን የሚሞክሩ ሰዎች እነሱ ኦፕንነስ ቱ ኤክስፒሪየንስ ይባላሉ። ሌላው ኮንሺየስነስ ነው። እዚህ ጋር ኮንሺየስነስ የምንለው ምንድነው? ኬርፉል የሆኑ ሰዎች ፕሪሳይዝ ኤንድ ኢፊሽንት የሆኑ ሰዎች ኮንሺየስነስ ጋር ይመደባሉ ማለት ነው። ስለዚህ እነዚህ 5 መልቲፕል ትሪት ሞዴል አሉ ማለት ነው። እነዚህ አይነት ፐርሰናሊቲ ያላቸው ከስተመሮች ወይም ደግሞ ሰዎች አሉ። ሁለተኛው ሲንግል ትሪት ነው። አሁን መልቲፕል ትሪት ላይ የአንድን ሰው ባህሪ በተለያየ መልቲፕል በሆኑ መለያዎች ኳሊቲዎች አሁን ኤክስትሮቨርዥን ስንል ብዙ ሰዎች ጋር መገኘት የሚችል ቶካቲቭ የሆነ ቦልድ የሆነ የሚሉ ትሪቶች አሉት ማለት ነው። እዚህ ጋር ሲንግል የምንለው ግን አንድን ሰው በአንድ ትሪት መግለጽ ማለት ነው። የአንድን ሰው ባህሪ በአንድ ኳሊቲ ብቻ መግለጽ መቻል እሱን ነው። ሲንግል ትሪት ቲዮሪ የምንላቸው ዋን ፐርሰናሊቲ ትሪት አስ ቢንግ ኤ ፓርቲኩላር ሪሌቫንት ቱ አንደርስታንድ ፓርቲኩላር ሴት ኦፍ ቢሄቪየር የአንድን ሰው ድርጊት የአንድን ሰው ማንነት ለመረዳት አንድ ትሪት ያስፈልጋል። አንድ ሲንግል የሆነ ትሪት ብቻ ይበቃና ነው። they do not suggest that other traits are non-existent or unimportant። እዚህ ጋር ግን አንድ ሲንግል ትሪት ነው የምንጠቀመው የአንድን ሰው ባህሪ ለመረዳት ስንል ሌሎች ትሬቶች ወይም ደግሞ ኳሊቲዎቹ ጠቃሚ አይደሉም ወይም ደግሞ የሉም ማለት አይደለም። ግን ጀስት ዶሚናንት የሆነ አንድ ሲንግል ትሪት ተጠቅመን በዛ ትሬት አማካኝነት የዛን ሰው ካራክተር የዛን ሰው ቢሄቪየር የዛን ሰው ማንነት መረዳት እንችላለን። ለምሳሌ ቫኒቲ ግብዝ የሆኑ ሰዎች አሉ። ለምሳሌ እዚህ ጋር ሲንግል ትሪት ቲዮሪ ጋር አንዛይቲ፣ ሴንሴሽን ሲኪንግ፣ ፕሌዠር ደስ የሚል ነገር የሚያጓጓ ነገር፣ ኮምፕለንሲቭ ባይንግ፣ ማቴሪያሊስቲክ የሆኑ ሰዎች እንደዚህ ሰልፍ ሞኒተሪንግ እንደዚህ አይነት ነገሮች አሉ። ማለት ነው። ለምሳሌ ኮንሱመር ኢትኖሴንትሪዝም አንደኛው ሰዎች እንደዚህ አይነት ሰዎች አሉ። አሁን ሲንግል ትሪት ላይ ኮንሱመር ኢትኖሴንትሪዝም የምንላቸው ሰዎች እዚህ ጋር ኢንዲቪጁዋል ዲፈረንስ ኮንሱመርስ ፕሮፐንሲቲ ቱ ቢያዝድ አገነስ ዘ ፐርቼዝ ኦፍ ፎሪን ፕሮዳክት። እዚህ ጋር ኢትኖሴንትሪዝም ማለት ከስተመሮች ወይም ደግሞ ሰዎች የውጭን ፕሮዳክት መጠቀም ላይወዱ ይችላሉ። አለመውደድ ማለት ነው። በቃ በተፈጥሯቸው የሚሆን በቃ እንደዚህ አይነት ነገር ቴንደንሲ ያላቸው ሰዎች አሉ። ኢትኖሴንትሪዝም ይባላሉ እነሱ። ኮንሱመሮች ወይም ደግሞ ተጠቃሚዎች ኢትኖሴንትሪዝማቸው ወይም ደግሞ ዝቅተኛ የሆነ ኢትኖሴንትሪዝም ካላቸው ለውጭ ካልቸር ተጋላጭ ናቸው ወይም ደግሞ ክፍት ናቸው። ያን ያክል አያከብሩም። ባህል ወግ ምናምን ለስ ኮንዘርቫቲቭ ናቸው። የውጭ ቃን ይገዛሉ። ከውጭ የመጡ ፕሮዳክቶችን ወይም ደግሞ የሌላ ሀገር ምርቶችን ይጠቀማሉ። ዝቅተኛ የሆነ ኢትኖሴንትሪዝም ከሆኑ። ነገር ግን ሃይ ኢትኖሴንትሪዝም ከሆኑስ ለስ ኦፕን ናቸው። ያን ያክል ክፍት አይደሉም። ለሌሎች ባህል የሌሎችን ነገር ለመቀበል አክሴፕት ለማድረግ በጣም አክራሪ ናቸው። ያማት ኮንዘርቫቲቭ ናቸው። ሪጀክት ፎሪን ፕሮዳክት የውጭ ምርቶችን አክሴፕት አያደርጉም። ሪጀክት ነው የሚያደርጉት፣ አይቀበሉም ማለት ነው። ሌላኛው ሲንግል ትሪት ቲዮሪ ላይ ኒድ ፎር ሪኮግኒሽን እንግዲህ ግለሰቦች ምን ሊፈልጉ ይችላሉ? ሪኮግናይዝ መደረግ ሊፈልጉ ይችላሉ። ስለዚህ ዲፈረንስ ኮንሱመርስ ፕሮፐንሲቲ ቱ ኢንጌጅ ኢን ኤንድ ኢንጆይ ቲንኪንግ ማለት ነው። ስለዚህ ዜር ኢዝ ኤ ኒድ ፎር ሪኮግኒሽን መታወቅ የመፈለግ
ነገር ማለት ነው። ሶ አሁን ለምሳሌ ሎው የሆነ ኒድ ፎር ሪኮግኒሽን ያለው ከስተመር ኤንድ ሃይ የሆነ ኒድ ፎር ሪኮግኒሽን ያለው ከስተመር የተለያየ ምን አላቸው ማንነት አላቸው። ለምሳሌ ሃይ የሆነ ኒድ ፎር ሪኮግኒሽን ያለው ሰው ሞር ምንድነው ኢፈርትፉል ፕሮሰሲንግ ኦፍ ፐርሲሲቭ ኮሚኒኬሽን ፕሪፈር ቨርባል ቱ ቪዥዋል ኮሚኒኬሽን። ያ ማለት ምንድነው በጣም አሳማኝ ነገር ይፈልጋል። ኮሚኒኬት ስናደርገው ማሳመን ይጠበቅብናል። ኤንድ ኦልሶ በቃልን በማሳየትም ነው መረጃዎችን የሚቀበለው። በሌሎች ሀሳቡን አይቀይርም ማለት ለስ ስዋይድ ባይ ኦፒኒየን ኦፍ አዘርስ ማለት ነው። በሌላ በቀላሉ ስዋይድ አይሆንም ማለት ነው። ስለዚህ በዛ መንገድ ኒድ ፎር ሪኮግኒሽን ሃይ ኦር ሎ ሊሆን ይችላል። ሌላው ኮንሱመር ኒድ ፎር ዩኒክነስ። ከስተመሮች ወይም ደግሞ ኮንሱመሮች ደግሞ ምን መሆን ይፈልጋሉ? ዩኒክ የተለዩ መሆን ይፈልጋሉ። ስለዚህ ኢንዲቪጁዋል ዲፈረንት ኮንሱመርስ አር ፕሮምፐንሲቲ ቱ ፐርሱት ዲፈረንትነስ ሪላቲቭ ቱ አዘርስ። ከሌሎች የተለዩ መሆን ይፈልጋሉ። በአንጻሩ ሲያዩት እነሱ ከሌሎቹ ሰዎች የተለዩ ያ ማለት አኩዊዚሽን ዩቲላይዜሽን ኤንድ ዲስፖዚሽን ኦፍ ጉድስ ፕሮዳክቶችን በመግዛት ፕሮዳክቶችን በመጠቀም ፕሮዳክቶችን ዲስፖዝ በማድረግ ከሌሎቹ የተለዩ ነው መታየት ይፈልጋሉ ማለት ነው። ሶ በዚህ መንገድ ኮንሱመሮችን ኒድ ፎር ዩኒክነስ ካራክተር ሊኖራቸው ይችላል። ሶ ዘ ዩዝ ኦፍ ፐርሰናሊቲ ኢን ማርኬቲንግ ፕራክቲስ። እስካሁን ያየነው ፐርሰናሊቲ እንግዲህ ከፍሩድ ኒዮ ፍሩድ ኦር ሶሻል ሳይኮሎጂ ትሬት ቲዮሪ፣ መልቲፕል ትሬት፣ ሲንግል ትሬት ቲዮሪ እያል ስለ ፐርሰናሊቲ ወይም ደግሞ የአንድን ሰው ማንነት አይዴንቲቲ፣ ፐርሰናሊቲ፣ ካራክተር፣ ኳሊቲ ኦር ትሬት መረዳት እንችላለን አለን። ሶ ምንድነው ከማርኬቲንግ ጋር የሚያገናኘው? አሁን ፐርሰናሊቲያችን ማወቃችን አስ ማርኬተር አስ ማኔጀር ምንድነው ጥቅሙ የሚለው ነገር ስናይ እዚህ ጋር ምንድነው የሚለው ሳምታይምስ ይላል። ሳምታይምስ አንዳንድ ጊዜ ኮንሱመርስ ቹዝ ፕሮዳክት ዛት ፊት ዴር ፐርሰናሊቲ። ኮንሱመሮች ሸማቾች ወይም ደግሞ እቃን የሚገዙ ሰዎች እቃን ሲገዙ እቃን የሚገዙት ምርትን የሚገዙት አገልግሎትን የሚጠቀሙት ከነሱ ፐርሰናሊቲ ማንነት ጋር የሚሄደውን መርጠው ነው። ሶ ብራንድ ኢሜጅ ኢዝ ይላል እዚህ ጋር ብራንድ ኢሜጅ ኢዝ what people think of and feel when they hear or see brand name። ብራንድ ኢሜጅ የምንለው ከስተመሮች ስለዛ ብራንድ ሲሰሙ ወይ ያንን ብራንድ ሲያዩ የሚያስቡት ነገር ወይም ስለዛ ብራንድ ያላቸው አስተሳሰብ ወይም ስለዛ ብራንድ ያላቸው ስሜት ብራንድ ኢሜጅ ይባላል። ሶ a particular types of image that some brand acquires brand personality። እንደዚህ አይነት ብራንዶች ምን ይኖራቸዋል? ብራንድ ፐርሰናሊቲ ይኖራቸዋል። ምንድነው ብራንድ ፐርሰናሊቲ? ብራንድ ፐርሰናሊቲ ማለት አንድ ብራንድ ወይም ደግሞ አንድ ምርት የሰው ባህሪ ሲኖረው ማለት ነው። ወይም ደግሞ ልክ አሁን አንድ ሰው ጀግና ነው። ሰው ምን መሆን ይችላል? ጀግና፣ የጀግንነት ካራክተር ሊኖረው ይችላል። ልክ እንደዛ ሁሉ አንድ ብራንድ ምን አይነት ካራክተር ሊኖረው ይችላል? ልክ ሰው ሊኖረው የሚገባው ባህሪ ሊሰጠው ይችላል። ወይም ደግሞ ያንን ብራንድ ከሰው ልጅ ባህሪ ጋር ይቆራኛል ማለት ነው። ሰው ያን ጊዜ ያን ብራንድ ምን ይኖረዋል? ፐርሰናሊቲ ያለው እንላለን። ቢኮዝ የሰው ምን ሲኖረው ካራክተሪስቲክስ ልክ ሰው መጥፎ ሊሆን ይችላል፣ ጥሩ ሊሆን ልክ እንደዚህ አይነት። ስለዚህ የሰው ካራክተሪስቲክስ ከብራንድ ጋር አሶሲየት ሲሆን ሲቆራኝ ብራንድ ፐርሰናሊቲ እንለዋለን። ሶ ይሄ ብራንድ ፐርሰናሊቲ ነው እንግዲህ። ሶ ይሄ ብራንድ ፐርሰናሊቲ ያለው የሰው ባህሪ ያለው ማለት ነው። ስለዚህ ብራንዱን ስንመርጥ ከኛ ባህሪ ጋር የሚሄድ ብራንድ ነው የምንመርጠው። ለምን? ብራንዶች ምን አላቸው? ባህሪ ያላቸው አሉ። that's brand personality። so consumer perceive brand personality in terms of 5 dimension። በተለያዩ ዳይሜንሽኖች ሊቀበሏቸው ይችላሉ። ብራንድ ፐርሰናሊቲ ሲንሰሪቲም ሳይ ቅን መሆን የሚችለው ሰው ነው። ግን አንዳንድ ብራንዶችም ሲንሰሪቲ ካራክተሪስቲክስ ሊኖራቸው ይችላል። እነዛን ብራንዶች ስትጠቀሙ እነዛን ብራንዶች ሰዎች ሲገዙ እንደዚህ አይነት ነገር ያገኙ ይመስላቸዋል። ወይም ደግሞ ከነሱ ባህሪ ጋር የተስማማ ነገር ኤግዛይትመንት፣ ኮምፒተንስ፣ ሶፊስቲኬሽን፣ ሩግድነስ እነዚህ አይነት ሂውማን ካራክተሪስቲክሶች ብራንድ ጋር ይኖሩታል ማለት ነው። ሶ እንዴት ነው ብራንድ ፐርሰናሊቲን ኮሙኒኬት የምናደርገው? ሶ አሁን ብራንድ ምን አለው ብለናል? የሰው ካራክተሪስቲክስ የሰው ባህሪ ልክ የሰው ሊኖር የሚችለው አይነት ባህሪ ከብራንድ ጋር አሶሲየት ሲሆን ብራንድ ፐርሰናሊቲ እንላለን። ሶ እሱን እንዴት ነው ኮሙኒኬት የምናደርገው? ለከስተመሮቻችን እንዴት ነው የምናስረዳው? እንዴት ነው የምንናገረው ስንል እንግዲህ አድቨርታይዝ ስናደርግ
ሶስት ነገሮችን መጠቀም እንችላለን። አንደኛ ሴሌብሪቲ ኢንዶርዘርስ መጠቀም እንችላለን። ሁለተኛ ዩዘር ኢማጂነሪ፣ ሶስተኛ ኤክስኪዩሽናል ፋክተርስ የምንላቸው ነገሮች አሉ። ሶ በዚህ መንገድ ነው ኮሚኒኬት ማድረግ ያለ እነዚህን ታክቲኮች መጠቀም ነው። አሁን ሴሌብሪቲ ኢንዶርሰርስ ማለት እንግዲህ እዚህ ጋር ምንድነው ሴሌብሪቲ ኢንዶርሰርስ አር ኦፍን ኤ ዩዝፉል ዋይ ቱ ፐርሰኒፋይ ኤ ብራንድ ሲንስ ዘ ካራክተሪስቲክስ ኤንድ ዘ ሚኒንግስ ኦፍ ሴሌብሪቲ ካን ቢ ትራንስፈርድ ቱ ዘ ብራንድ። እዚህ ጋር ለምሳሌ ብራንዶችን የሚያስተዋውቁ ብዙ ጊዜ ምንድናቸው? ታዋቂ ሰዎች ናቸው። ሴሌብሪቲ ማለት እንደዛ ነው፣ ታዋቂ ዝነኛ የሆኑ ሰዎች ማለት ነው። ሶ ሰው ያንን ፕሮዳክት ያንን ብራንድ ሲያስተዋውቀው የዛ ሰው ማንነት ግልጽ ነው አይደል? ያንን ሰው ማህበረሰቡ የሚረዳበት መንገድ አለ አይደል? ወይም ደግሞ ለዛ ሰው ያለው አመለካከት አለ ሰው አይደል? ሶ ያንን ሰውዬ የሆነን ፕሮዳክት ተጠቀሙ ማለት ያንን ፕሮዳክት የዚህ ሰውዬ ምን ይኖረዋል? ካራክተር ይኖረዋል ተብሎ ይታሰባል። ሰዎች ከዛ ጋር አሶሲየት አድርገው ያስቡታል። ስለዚህ ያንን ሰውዬ የሚወዱ ሰዎች ወይም ደግሞ እንደዚህ አይነት ሰውዬ ባህሪ እንዲኖራቸው የሚፈልጉ ሰዎች ወይም ደግሞ እንደዚህ አይነት ማንነት አለን ብለው የሚያስቡ ሰዎች ያንን ብራንድ ይጠቀሙታል። ስለዚህ ብራንድ ፐርሰናሊቲያችንን በዛ መንገድ ኮሚኒኬት ማድረግ እንችላለን። ሌላው ዩዘር ኢማጂነሪ ነው። እዚህ ጋር ዩዘር ኢማጂነሪ የምንለው ምንድነው? ዩዘር ኢማጂነሪ ኢንቮልቭ ሾዊንግ a typical user along with the image of the types of activity they engage while using brand። እዚህ ጋር ምንድነው? ለምሳሌ አንድን ብራንድ የት ቦታ ምን እየሰራ ነው መጠቀም ያለብን እሱ ነው ዩዘር ኢማጂነሪ። ለምሳሌ አንዳንድ ፕሮዳክቶች ማስታወቂያታችሁ ከሆነ ሰዎች ወይ ቢሮ ላይ ሆነው ሲደክማቸው ያንን ፕሮዳክት ሲጠቀሙት የሚያገኙትን ነገር ምናምን ደስታቸው ምናምን ያሳየናል እሱ ማለት ነው። ሶ እንደዛ ሲሆን ያን ዩዘር ኢማጂነሪ ይባላል። ስለዚህ ሰዎች ልክ በዛ አይነት ሁኔታ ሆኖ ያንን ብራንድ ያንን ፕሮዳክት መጠቀምን ምን ያደርጋሉ? ኢማጂን ያደርጋሉ። እሱ ነው ዩዘር ኢማጂነሪ። በምን አይነት ሲቹዌሽን ምን አይነት አክቲቪቲ እየሰራ ነው ያንን ብራንድ ደግሞ መጠቀም ያለብን። ለምሳሌ ቢሮ ውስጥ ሆኖ አንድ ሰው ስራ እየሰራ ኮምፒውተሩን ዶክመንቱን ምን ሲል ብሎ ቆየት ብሎ ደግሞ የሆነን ፕሮዳክት ወይ የሆነ መጠጥ ሲጠጣ፣ ስለዚህ ቢሮ ላይ ያለ ሰው ልክ በዛ አይነት ሲቹዌሽን ያንን መጠጥ መጠጣት ማለት ጥሩ ነው አይነት ነገር ሰው ከዛ ጋር አሶሲየት ያደርጋል ማለት ነው። ሶ በዚህ መንገድ ኮሚኒኬት ማድረግ እንችላለን። ሶ ዩዘር ኢማጂነሪ ሄልፕስ ዲፋይን ሁ ታይፒካል ዩዘር ኢን ተርምስ ኦፍ ትሪት። ማን ነው ይህን ፕሮዳክት የሚጠቀመው? ታይፒካሊ ስፔሲፊካሊ የዚህ ፕሮዳክት ተጠቃሚ ሊሆን የሚገባው ማን ነው የሚለውን ነገር ይገልጽልናል። አንደኛ በትሪት ደረጃ በፐርሰናሊቲ፣ ሁለተኛ በአክቲቪቲ ወይም ደግሞ ምን አይነት ስራ፣ ለምሳሌ ቢሮ ውስጥ ያለ ሰው ነው ወይስ እንደው ዝም ትራንስፖርት ላይ የሚሄድ ሰው ነው ያንን ፕሮዳክት የሚለውን። ስለዚህ ለምሳሌ ቢሮ ውስጥ ያለ ሰው ከሆነ ያንን ፕሮዳክት መጠቀም ያለብን ልክ እንደዚህ አይነት ሲቹዌሽኖች ላይ ምናምን ነገር ኢሞሽን፣ ስሜት፣ በምን አይነት ስሜት ሆነን ያንን የሚለውን ነገር ይገልጹልናል ማለት ነው። ሶ the emotion and the tone of activity can also transfer to brand ማለት ነው። እዚህ ጋር እንግዲህ ያለው ኢሞሽን ያለው ቶን የሚጠቀሙት ቶን ጀስት ማለት ያማት የቃል አጠቃቀማቸው የሳውንድ አጠቃቀማቸው የስቴትመንት አጠቃቀማቸው የቃል የአረፍተ ነገር አጠቃቀማቸው ነገሮች በሙሉ ምን ያደርጋሉ ማለት ነው? ወደ ብራንዱ ትራንስፈር ይሆናሉ ማለት ነው። ሌላኛው ኤክስኪዩሽናል ፋክተር ነው። ኤክስኪዩሽናል ፋክተር ማለት ደግሞ ባጭሩ ማስታወቂያውን ስንሰራ ኮሚኒኬሽኑን ስንሰራ በምን አይነት መንገድ ነው የሰራ ነው? ሜሴጁን ከማስተላለፍ ባለፈ በምን አይነት መንገድ ነው የሰራ ነው? ቶን ኦፍ አድቨርቱ እንዴት ነው? አፒሉ የተጠቀምነው አፒል ወይም ደግሞ መፍጠር የፈለግነው ስሜት በምን አይነት መንገድ ነው? ሎጎ፣ ታይፕስ ኦፍ ኢንተርፌስ ካራክተር ምንድን ነው? ስክሪፕቱ፣ አጻጻፉ፣ ፔስ ኦፍ አድስ የአድቨርታይዚንግ ፍጥነት ምናምን የተጠቀምነው ሚዲያ ምንድን ነው? አጠቃላይ አፈጻጸማችን ምን ይመስላል የሚለውን ነገር የምናይበት ነው። እነዚህ ነገሮች ጥሩ መሆን አለባቸው። ኤክስኪዩሽን ፋክተሩ ጥሩ ከሆነ ዩዘር ኢማጂነሪ ኤንድ ሴሌብሪቲ ኢንዶርዘሮችን ከተጠቀምን ብራንድ ፐርሰናሊቲያችንን ወይም ደግሞ ብራንዳችን ያለውን የሂውማን ካራክተሪስቲክስ የሰዋዊነት ባህሪ የአርቲፊሻል ፐርሰናሊቲውን ለኦዲየንሶቻችን ለኮንሱመሮች ኮሚኒኬት ማድረግ እንችላለን ማለት ነው። ሌላኛው ሰልፍ ኮንሴፕት ነው። ሰልፍ ኮንሴፕት ምንድነው ስንል እንዴት ነው አንድ ሰው ራሱን አክሴፕት የሚያደርገው ራሱን የሚረዳው? how one perceived himself and his behavior in marketplace። አንድ ሰው ራሱን እንዴት ነው የሚቀበለው? እንዴት ነው ራሱን የሚገልጸው? ማርኬት ቦታ ላይ የገበያ ቦታ ላይ ሲሄድ ያማት የፕሮዳክት ምርጫው የብራንድ ምርጫው ነው። አንድ ሰው ስለራሱ ያለው አመለካከት ነው ለራሱ ያለው እሳቤ እሱ ሰልፍ ኮንሴፕት እንለዋለን። there is a relationship between self image of person and the product one wants to buy። አንድ ሰው ስለራሱ ያለው ኮንሴፕት ስለራሱ ያለው ኢሜጅ እና የፕሮዳክት ምርጫው
ይገናኛሉ፣ ግንኙነት አላቸው። ሶ ፕሮዳክት አስ ኤ ሲምቦልስ ኦፍ ኮንሱመርስ ፕሮዳክት ምንድናቸው? የኮንሱመሮች ሲምቦሎች ናቸው፣ በቃ ምልክቶች ናቸው። ሶ አንድን ሰው ፐርሶናሊቲውን ለመረዳት የፕሮዳክት ምርጫውን አይተን መገመት እንችላለን ነው ባጭሩ። ያ ሰው ምን አይነት ማንነት እንዳለው ማወቅ እንችላለን። ሶ 6 አይነት ሰልፍ ኮንሴፕት ኦር ሰልፍ ፐርሶናሊቲ አለ። አንደኛው አክቹዋል ሰልፍ ነው። አክቹዋል ሰልፍ ማለት how a person actually perceived himself አሁን ሰውየው ለምሳሌ አሁን እኔ ራሴን አሁን ባለበት ሁኔታ እንዴት አድርጌ ነው የማየው፣ እንዴት ነው አክሴፕት ያደረኩት፣ አይ እኔ ማለት አሁን ላይ እንደዚህ ነው ብዬ ራሴን ኤክስፕረስ ሳደርግ እሱ ነገር ምን ይባላል? አክቹዋል ሰልፍ ይባላል። አይዲያል ሰልፍ የምንለው ደግሞ እኔ ራሴ ብሆን ብዬ የምፈልገው ማለት ነው፣ እሱ አይዲያል ሰልፍ ይባላል። how a person would like to perceive himself አይ እንዲህ እኮ ብሆን ብዬ የምመኘው አይነት ነገር። ሌላኛው ሶሻል ሰልፍ ነው። ሶሻል ሰልፍ ማለት ደግሞ how a person think other perceived him ሌሎች እኔን እንዴት ነው አክሴፕት የሚያደርጉኝ ብሎ የሚያስበዋል። ሶ በማህበረሰቡ ዘንድ እኔ ማለት እንደዚህ ነው ብሎ ዲፋይን ሲያደርገው ያነ ሶሻል ሰልፍ አይ እኔ እኮ ማህበረሰቡ እንደዚህ ይለኛል፣ እኔ እኮ በሶሳይቲ መካከል እንደዚህ አይነት ምንድነው ያለኝ ፐርሶናሊቲ ነው ያለኝ የሚለውን ነገር ኤክስፕረስ ሲያደርግ እሱ ምን እንለዋለን? ሶሻል ሰልፍ እንለዋለን ማለት ነው። አይዲያል ሶሻል ሰልፍ የምንለው ደግሞ ምንድነው? ይሄ ሰውየው ማህበረሰቡ እኮ እንደዚህ ብሎ ስለኔ ቢያስብ ወይም ደግሞ እንደዚህ ነኝ ብሎ እኔን አክሴፕት ቢያደርገኝ ደስ ይለኛል ብሎ የሚያስበው ማለት የሚመኘው ማለት በማህበረሰቡ ዘንድ እንዲኖር የሚፈልገው ተቀባይነት እሱን አይዲያል ሶሻል ሰልፍ እንለዋለን። ሌላኛው ኤክስፔክትድ ሰልፍ የምንለው ነው። እዚህ ጋር ደግሞ አን ኢሜጅ ኦፍ ሰልፍ somewhere in between actual and ideal በዚህ በአክቹዋል እና በአይዲያል ሰልፍ መካከል ያለ ግን መሆን የምንፈልግበት ኤክስፔክትድ ሰልፍ የምንለው እሱ ነው። ሲቹዌሽናል ሰልፍ የምንለው እንደ ሲቹዌሽኑ የተለያየ ማንነት ይኖረናል ማለት የተለያየ ሲቹዌሽን ላይ የተለያየ ማንነት የተለያየ ፐርሶናሊቲ ሊኖረን ይችላል። ሶ ሲቹዌሽናል ሰልፍ ይባላል ማለት ነው። ሶ component of self concept ነው። so the attribute of self concept can be described along such dimension ከአለን ከኮንተንቱ ለምሳሌ ኤግዛምፕል ሰልፍ ኮንሴፕታችን ኤክስፕሬስ ኮምፖነንቶች ምንድነው? አንደኛ ኮንተንት ነው። ሰልፍ ኮንተንታችን ፋሻል አክት ምንድነው? ይሄ አቋማችን ማለት ነው፣ ውበታዊ መልካችን and positive or negative self esteem ለራሳችን ያለን አመለካከት ክብር positive or negative intensity stability and accuracy the degree of which one self assessment correspond to trait so አንድ ሰው ስለራሱ ያለው አመለካከት እነዚህ ኮምፖነንቶች አሉት ማለት ነው። ኮንተንት ፖዚቲቭ ኦር ኔጌቲቭ አቲቲዩድ ኢንተንሲቲ ስቴቢሊቲ ኤንድ ኦቨር ታይም ያለው መረጋጋት ያለው እርጋታ ኤንድ ኦልሶ አኩሬሲ የምንላቸው ነገሮች ማለት ነው። ሶ እነዚህ ኮምፖነንት ኦፍ ሰልፍ ኮንሴፕት የምንላቸው ነው። ሶ እናያቸው። ለምሳሌ ሰልፍ ስቲም ስንል ፖዚቲቭ of a positivity of a person self con ስለራሳችን ሰው ስለራሱ ያለው ጥሩ አመለካከት እሱ self esteem እንለዋለን። people with low self esteem ሰዎች ስለራሳቸው ዝቅ ያለ አመለካከት ወይም ክብር ካላቸው they do not expect that they will perform well ማድረግ ያለባቸው ነገር በስርዓት ያደርጉ they will try to avoid embarrassment failure or rejection ስራ መስራት ላይ ሰውን የሚያተኩሩት እንዳይሳሳቱ እንዳይወድቁ ሪጀክት እንዳይደረጉ ሰው እንዳይጠላቸው ለማድረግ ነው የሚሞክሩት እንጂ ማድረግ ያለባቸው ነገር ብቻ ያደርጉም። ስለዚህ ሰልፍ ስቲም ያላቸው ሰዎች ለራሳቸው ጥሩ አመለካከት እኔ አልችልም፣ እኔ እንደዚህ ነኝ፣ እኔ ደካማ ነኝ አይነት እሳቤ ያላቸው ሰዎች ማለት ነው። ሶ እነሱ ትክክለኛ ማድረግ ያለባቸው ነገር ከማድረግ ይልቅ ምንድነው የሚያደርጉት? ብዙ ጊዜ ላለመሳሳት ስራ እንኳን ሲሰሩ ሰው እንዳይሰርባቸው ሰው እንዳይቆጣቸው ምናምን እንደዚህ ብለው ነው የሚያስቡት ማለት ነው። ኢን ኮንትራስት ፒፕል ዊዝ ሃይ ሰልፍ ስቲም በተቃራኒው ደግሞ ለራሱ ትልቅ ክብር ያላቸው ሰዎች ሰክሰስፉል መሆን ነው የሚፈልጉት፣ ሪስክ ይወስዳሉ፣ ማድረግ ያለባቸው ነገር ያደርጋሉ፣ ሴንተር ኦፍ አቴንሽን ናቸው፣ በጣም ትኩረትም ይስባሉ ማለት ነው። ሶ ሰልፍ ስቲም ኦፍን ሪሌትድ ቱ አክሴፕትድ ባይ አዘርስ በሌሎች ሰዎችም ያለን ተቀባይነትን ያመለክታል ሰልፍ ስቲም ስንል ማለት ነው። ሶ ማርኬቲንግ ኮሚኒኬሽን ካን ኢንፍሉዌንስ ኮንሱመር ሌቭልስ ኦፍ ሰልፍ ስቲም የምናደርገው ማርኬቲንግ አክቲቪቲ ኦር ኮሚኒኬሽን ኦር አድቨርታይዚንግ የአንድን ሰው ሰልፍ ስቲም ስለራሱ ያለውን ፖዚቲቭ አቲቲዩድ ኢንፍሉዌንስ ማድረግ እንችላለን። ኤክስፖዠር ቱ አድስ ካን ትሪገር ዘ ፕሮሰስ ኦፍ ሶሻል ኮምፓሪዥን
አሁን ማስታወቂያዎችን ስንሰራ ምንም መፍጠር እንችላለን። ሰዎች ማስታወቂያቸውን ሳይ ራሳቸውን ኮምፔር ያደርጋሉ ከሌላ ሰው ጋር ወይም ደግሞ ከማስታወቂያውን ከሚሰራው ሰው ጋር ራሳቸውን ኢቫሉዌት ያደርጋሉ ማለት ነው። ስለዚህ ኮምፓሪዥን ይፈጥራሉ። በዚህ ጊዜ ለራሳቸው ያለ አመለካከት ኢምፓክት ይሆናል፣ ሰልፍ ስቲም ማለት ነው። ሰልፍ ስቲም አድቨርታይዚንግ አቴምፕትስ ቱ ቼንጂንግ ፕሮዳክት አትሪቢዩት ባይ ስቲሙሌቲንግ ፖዚቲቭ ፊሊንግ፣ ፖዚቲቭ ፊሊንግን ኢንሃንስ በማድረግ ሰዎች ስለራሳቸው ጥሩ እንዲሰማቸው በማድረግ ሊሆን ይችላል። ኦር በተቃራኒ ሊሆን ይችላል ማለት ወይም ደግሞ በተቃራኒ ከሆነ ደግሞ ይሄ ሰልፍ ስቲሙ ልክ እንደ ሶሉሽን ማስታወቂያው ልክ እነዚህ ቻሌንጅ የተደረገውን ሰልፍ ስቲማቸውን የጎደላቸውን ነገር ሊያካከስ ወይም ደግሞ ለዛ ነገር መፍትሄ እንደሆነ ማሳየት ይጠበቅብናል ማለት ነው። ሳምታይምስ ኮምፕሊመንት ወይም ደግሞ እነሱ ጋር መስማማት ከሰዎች ሰልፍ ስቲም ጋር ኮምፕሮማይዝ ማድረግ መስማማትም እንደዚህ ኮምፓሪዥኖችን ኢንሃንስ ሊያደርግ ይችላል ማለት ነው። ሌላው ሪል ኤንድ አይዲያል ሰልፍ ነው። ሰልፍ ስቲም ኢንፍሉዌንስድ ባይ ዘ ፕሮሰስ ዌር ኮንሱመርስ ኮምፔር ሄር አክቹዋል ስታንዲንግ ኤንድ ሳም አይዲያል። አሁንም ሰዎች ስለራሳቸው ያለው አመለካከት በምን ኢንፍሉዌንስ ይደረጋል? ሪሊ ባለ አሁን ላይ እውነት ባሉበት አሁን ላይ እውነት የሆኑት ማንነት አለ ወይም የሆነው ማንነት አለ፣ እንደርሱ መሆን የምንፈልገው አይዲያል ማንነት አለ። በሁለቱ መካከል ራሳቸውን ኢቫሉዌት ሲያደርጉ ሰዎች ሰልፍ ስቲማቸው ላይ ኢምፓክት አለው ማለት ነው። አይዲያል ሰልፍ የምንለው ምንድነው? ዘ ኮንሴፕሽንስ ኦፍ ሃው ሂ ኦር ሺ ውድ ላይክ ቱ ቢ፣ አንድ ሰው መሆን የሚፈልገው ብሎ የሚያስበው በሆን ብሎ የሚያስበው ነገር አይዲያል ሰልፍ እንለዋል። አክቹዋል ሰልፍ ደግሞ ሪያሊስቲክ አፕራይዛል ኳሊቲ፣ አሁን ላይ ያለን ማንነት ወይም ደግሞ የሌለን ነገር ወይም አሁን ላይ ያለን ጠንካራና ደካማ ጎን አክቹዋል ሰልፍ ይባላል። ምንድነው ይሄን ጋፑን እንዴት ነው ብሪጅ የሚኖረው በዚህ ሰልፍ መካከል በአክቹዋል እና በአይዲያል መካከል ነው። while people's experience the discrepancy between real and ideal self ባሉ ማንነታቸውና መሆን በሚፈልጉት ማንነታቸው መካከል ልዩነት ሲኖር ሰዎች consumer for some consumer this gap is large than other አንዳንድ ሰዎች ላይ ይሄ ጋፕ ማለት በሪል እና በአይዲያል ሰልፍ መካከል ያለው ጋፕ አንዳንዶቹ ጋር ጠበብ አንዳንዶቹ ጋር ሰፋ ያለ ነው። ስለዚህ የተለያየ ጋፕ ነው ያለው። these people are especially good target for marketing communication that employ fantasy appeals አሁን በአይዲያል እና በሪል ሰልፍ ወይ በአክቹዋል እና በአይዲያል ሰልፍ መካከል ልዩነት እንዳለ የሚያስቡ ሰዎችን ታርጌት ማድረግና ያንን ጋፕ እንዲሞሉ ማድረግ ፕሮዳክቱን በመጠቀም ያ ጋፕ እንዲሞላ ማድረግ ነው ዋና አይዲያው። ስለዚህ ፋንታሲ አፕሊን በመጠቀም ያ ማለት ዴይ ድሪሚንግ እንደማለት ነው አይደል? ዴይ ድሪሚንግ አይደለ? ያንን ነገር ሲጠቀሙት በቃ ያን ነገር መሆን የፈለጉትን ነገር የሆኑ እንዲሰማቸው ማድረግ ማለት ነው። በዛ መንገድ ኮሙኒኬት ማድረግ እንችላለን። ፋንታሲ ኦር ዴይ ድሪሚንግ ምንድነው? ይሄ ማለት ሰልፍ ኢንዲዩስድ shift into consciousness እዚህ ጋር ውስጣችን የሰረጸ ነገር አለ እንደዚህ እሱን ኮንሺየስነስ እንዲሆን ማድረግ ማለት ወደ ኮንሺየስ እንዲመጣ ሰዎች እንዲያውቁት ማድረግ። sometimes the way of compensating for lack of external stimuli or escaping from real problem and real world አሁን እዚህ ጋር ይሄ ውስጣቸው የተቀበረውን ነገር ወይም ደግሞ ይሄ መሆን የሚፈልጉትን ነገር ኮንሺየስ እንዲሆን ማድረግ መቻል ምንድነው? ሰዎች ከዚህ ከዓለም ላይ ካለው ነገር ከሪል ወርልድ ከችግር እንዲሸሹ ያን ነገር በማድረግ ከችግር እንዲደበቁ ማድረግ መቻል ማለት ነው። መሆን የሚፈልጉትን ያገኙ እንዲመስላቸው በማድረግ ማለት ነው። ወይም ደግሞ ፕሮዳክቶችን በማቅረብ ይሄን ነገር ፊልም ማድረግ እንችላለን ማለት ነው። ሌላው መልቲፕል ሰርቪስ ነው። እዚህ ጋር መልቲፕል ሰርቪስ የምንለው ምንድነው? each of us is really a numbers of different people ከዚህ ጋር ምንድነው የሚላል? እንግዲህ ሰዎች ራሳችን ብዙ ነን ማለት ነው። በውስጣችን ብዙ ማንነት አለን እንደማለት ነው። እንደየሁኔታው በተለያየ መንገድ አክት እናደርጋለን። we use different product and service የተለያዩ ፕሮዳክቶችና ሰርቪሶችንም የተለያየ ቦታ ላይ እንጠቀማለን። we even vary in terms of how much we like our service ራሳችንንም የምንወድበት ሁኔታ የተለያየ ነው። ስለዚህ በጣም ብዙ ማንነት ነው ያለን። the self can be taught as having different components የተለያዩ ኮምፖነንቶች ሊኖሩ ይችላሉ ማንነታችን or ሮል ሊኖሩ ይችላሉ። only some of these are active at any given time ግን በጣም ብዙ ኮምፖነንት የተለያዩ ኮምፖነንት ወይም ደግሞ ሮል ቢኖርስ ማንነታችንንም አክቲቭ የሚሆኑስ ማንነታችን ግን የተወሰኑት ናቸው። የሆነ ቦታ ላይ ብቻ አክቲቭ ይሆናሉ። ለምሳሌ ሲምቦሊክ ኢንተራክሽን የምንለው ምንድነው? if each person potentially has many social service ሰዎች
የተለያየ ማህበራዊ ማንነት ቢኖራቸው how does each develop and how do we decide which self to active at any point of time? ማንኛው እንዴት ዴቨሎፕ እናድርግ ይህን ሶሻል ሰልፍ ኤንድ ማንኛውን ደግሞ አክቲቭ እናድርግ፣ በማንኛው ሰዓት ማንኛው ማንነታችን ጎልቶ ይታይ፣ የትኛው ሳይት ላይ ማንኛው ማንነታችን ደግሞ ደምቆ ይታይ የሚለውን ነገር ደግሞ የምንወስንበት ሁኔታ ነው። ስለዚህ ይላል ሶሺዮሎጂካል ትራዲሽን ኦፍ ሲምቦሊክ ኢንተራክሽኒዝም ስትረስ ሪሌሽንሽፕ ዊዝ አዘር ፒፕል ፕላይ ኤ ላርጅ ፓርት ኢን ፎርሚንግ ሰልፍስ ማለት ከሌሎች ሰዎች ጋር የሚኖርን ግንኙነት ማንኛው ማንነታችን ወይም ደግሞ ሰልፋችን አክቲቭ እንደሚሆን ወይም ደግሞ ማንኛውን ማንነት ቢውልድ እንደምናደርግ ኢንፎርም ያደርገናል ከሌሎች ሰዎች ጋር የሚኖረን ግንኙነት ማለት ነው። ሌላው ሉኪንግ ግላስ ሰልፍስ ማለት ነው። ያው እንግዲህ ራሳችንን በሌሎች ቦታ ሆነን ማንበብ፣ መረዳት፣ መመልከት ነው። ሶ እዚህ ጋር ቴኪንግ ዘ ሮል ኦፍ አዘር ኤንድ ሉኪንግ አወር ሰልፍስ በሌሎች ቦታ ሆነን የኛን ማንነት መረዳት። ለምሳሌ ዊ ቴክ ሪዲንግ አወር አይዴንቲቲ ባይ ቴኪንግ ዘ ሮል ኦፍ አዘርስ የሌሎችን ቦታ ማለት በሌሎች ሰው ቦታ ሆነ እኔ ከሌም ብሆን ራሴን እንዴት አየዋለሁ የሚለውን ነገር መገምገም ነው። ሶ ሉኪንግ ግላስ ኢሜጅ ዊ ሪሲቭ ዊ ዲፈረንትሊ ዲፔንድ ኦን ሁዝ ቪው ዊ አር ኮንሲደሪንግ። ሶ በተለያየ መንገድ ነው ራሳችንን የሚያሰው ቢኮዝ የተለያዩ ሰዎች የተለያየ እይታ አላቸው። የተለያዩ ሰዎች ባሉበት ቦታ ላይ ሆነን ራሳችንን ስናየው ለከሌ ጥሩ ሰው፣ ለከሌ እኮ መጥፎ ሰው ነኝ፣ ለከሌ እኮ ቢኮዝ ከሌ ጋር እንደዚህ ብለን ራሳችንን አንደርስታንድ ማድረግ እንችላለን። ሌላው ሰልፍ ኮንሺየስነስ ነው። እዚህ ጋር ምንድነው ዜር አር ታይምስ ዌን ፒፕል ሲምስ ቱ ቢ ፔንፉል አዌር ኦፍ ዘምሰልቭስ ሰዎች ስለራሳቸው ግን ራሳቸውን ሲያውቁ ብዙ ሰዎች ምንድናቸው ፔንፉል የሆነ ነገር ኤክስፒሪየንስ ያደርጋሉ። ሶ ሳም ፒፕል ሲምስ ኢን ጀነራል ቱ ቢ ሞር ሴንሲቲቭ ቱ ኢሜጅ ዘይ ኮሚኒኬት ቱ አዘርስ። ስለዚህ ሰዎች ስለራሳቸው ሲያውቁ ስለራሳቸው ማንነት ስለመልካቸው ሊሆን ይችላል ምናምን ሲያውቁ ፔንፉል የሆነ ነገር ነው የሚገጥማቸው። ያ ማለት የሆነ ራሳቸውን ለሰዎች ሙሉ አድርጎ ማሳየት ይፈልጋሉ ማለት። ስለዚህ ለሰዎች ስለሚገልጹት የራሳቸው ስዕል ኢሜጅ በጣም ሴንሲቲቭ ይሆናሉ ማለት ሴንሲቲቭ ይሆናሉ። ሶ the heightened concern about the nature of one public image also result more concern about social appropriateness of product and consumption activity እሱ ነው። ሶ እዚህ ጋር ሰዎች ወይም ደግሞ ራሳችንን ለሰዎች ወይም ደግሞ ፐብሊክ ኢሜጁ ላይ ራሳችን በፐብሊክ ኢሜጁ ያለንን ነገር ኤክስፕረስ ለማድረግ ራሳችንን ስለራሳችን ኢሜጅ ለሰዎች ለሌሎች ኮሙኒኬት በማድረግ ሂደት ላይ እዚህ ጋር ምንድነው ይሄ ነገር የምንጠቀመው ፕሮዳክት እና የምንጠቀመው ኮንሰፕሽን አክቲቪቲያችን በማህበረሰቡ ዘንድ ተቀባይነት እንዲኖረው ግድ ይለናል ማለት ነው። ቢኮዝ በማህበረሰቡ ዘንድ ምን እንዲኖር እንፈልጋለን? ኢሜጅ እንዲኖረን ስለምንፈልግ ማለት ነው። ቢኮዝ we are painful about ourselves ማለት ነው። ስለራሳችን አሁን ማንነት የሚሰማን ስሜት ጥሩ አይደለም። ስለዚህ ፕሮዳክቶችን በመጠቀም በማህበረሰቡ ዘንድ ጥሩ አመለካከት እንዲኖር ስለኛ እንፈልጋለን ወይም ደግሞ እኛ ጥሩ እንደሆን ማሳየት እንፈልጋለን ማለት ነው። ሶ እዚህ ጋር ፐብሊክ ሰልፍ ኮንሺየስነስ የሆኑ ሰዎች ብዙ ጊዜ በክሎዚንግ ኤንድ ኮስሞቲክሶችን በጣም ተጠቃሚ ናቸው። እንደዚህ አይነት ሰዎች ማለት ነው። ይሄ ፐብሊክ ሰልፍ ኮንሺየስነስ ወይም ደግሞ በማህበረሰቡ ዘንድ ስለራሳቸው ኢሜጅ መናገር መግለጽ የሚፈልጉ ሰዎች ምንድናቸው? ሞር በጣም ብዙ ብራንድ ልብሶችን ኮስሞቲክሶች ምናምን ተጠቃሚ አይነት ናቸው። ሲሚላሪ ሰልፍ ሞኒተሪንግ የምንለው ነገር አለ እዚህ ጋር። ሃይ ሰልፍ ሞኒተሪንግ አር ሞር ሃው ዘይ ፕሬዘንት ዘምሰልቭስ in their social environment and their product choices are influenced by the estimate of others it will perceived by others። እዚህ ጋር ደግሞ ሰዎች ራሳቸውንና ኢንቫይሮንመንታቸውን ምንድነው ሲያዋሃዱ ማለት ነው። የራሳቸው ማንነት ከኢንቫይሮንመንት ከሶሻል ኢንቫይሮንመንታቸው ጋር ሲያዋሃዱ እንደሱ የፕሮዳክት ምርጫቸውን በሌሎች ዘንድ ያለው ተቀባይነት ምንድነው? ጥሩ ተቀባይነት ሊኖረው ይገባል። የሚጠቀሙት ፕሮዳክት የሚመርጡት ብራንድ ምናምን ሰው እንደዚህ ያደርገው አዋሃዱ መሄድ ነው ሰልፍ ሞኒተር የምንለው። ሶ ባጭሩ ፐርሰናሊቲ የሚያሳየን ምንድነው? ሰዎች ከነሱ ማንነት ፐርሰናሊቲ ጋር የሚሄድ ፕሮዳክትን መግዛት ይፈልጋሉ፣ መጠቀም ይፈልጋሉ። ልብሶች ሊሆን ይችላል፣
ሌሎች ሌዥር ፕሮዳክቶችን ፐርሰናል ፕሮዳክቶችን ሊሆን ይችላል ኮስሞቲክሶችን ማለት ነው። ሶ ማርኬተር ዋንትስ አን አይዲያ ኦፍ ሰልፍ ኮንሴፕት ኤንድ ኢሜጅ ኦፍ ብራንድ። ስለዚህ አንድ ማርኬተር ስለ ከስተመሮቹ ሰልፍ ኮንሴፕት ስለ ራሳቸው ያላቸውን አመለካከትና ስለ ብራንዱ ያላቸውን አመለካከት ማወቅና መረዳት ይጠበቅበታል ያስፈልገዋል ማለት ነው። ሶ በአጠቃላይ ቻፕተር ፎር ፐርሰናሊቲ የምንለው ይሄን ነው። ስለዚህ ሰዎች ከማንነታቸው ከፐርሰናሊቲያቸው ጋር አብሮ ሊሄድ የሚችል ፕሮዳክትን ይጠቀማሉ ብለን እንደመድማለን ማለት ነው ትምህርታችንን ማለት ነው። ሶ ግልጽ ያልሆነ በጣም ፈጠኛለሁ፣ ግን ያው ሞር ያልገባችሁ ካለ ኮሜንት አስቀምጡልኝ። ሶ ማስረዳት ይችላል ማለት ነው። ሌሎች ጥያቄዎች ካሎቻችሁ ምናምን ካላችሁ ቴሌግራም የኔ ቱቶሪያል በላችሁ ግሩፕ ወይም ደግሞ ቻናል የቴሌግራም ቻናል አለ። ሰብስክራይብ አድርጋችሁ ማለት ነው። ሶ በዛ መንገድ እንገናኛለን። መልካም